በየቦታው ህገ መንግስቱ አማራ ጠል ነው። ህገ መንግስቱ በነገራችን ላይ አማራ ጠል ነው የሚባለው ህገ መንግስት የአማራን ክልል ያቋቋመ ህገ መንግስት ነው። የአማራ ክልል የሚባል ነበር እንዴ? እኔ ሳድግ ዩኒቨርሲቲ እስከገባ ድረስ ወሎ ነበርኩ፣ የወሎ ክፍለ ሀገር ትግርኛ ተናጋሪ ነኝ። ትግርኛ ተናጋሪዎችን አንድ ላይ ሰበሰበ ስርዓት ነው የተፈጠረው። ሪኮንፊገር ይደረግ ከተባለ ወደ አማራ ክልል የሚመለስ ቦታ አይኖርም። ወደ ወሎ፣ ወደ ጎንደር፣ ወደ ጎጃም ነው። ህገ መንግስቱ መነሻ እናድርገው ማለት መታየት የለበትም ኢሹ አይነሳም ማለት አይደለም። ከተነሳ ህገ መንግስቱን ማዕከል አድርገን ካልሰራን በስተቀር የፍጅት ፕሪስክሪፕሽን ነው የሚሆነው የሚለውን ግልጽ ሆነን መነጋገር መቻል አለበት። ህገ መንግስቱ መሻሻልም ካለበት ያንን ህገ መንግስት ተጠቅመን ነው እንጂ ዲስግረንትልድ ፖለቲሽንስ ድንገት ኋላ ከ27 ዓመት በኋላ ለአቅመ ፖለቲካ የደረሱ ሰዎች እኛ አልነበርንበትም በሚል ህዝቦች የተስማሙበትን ዶክመንት በወቅቱ ቢያንስ በነበረው ደረጃ የተስማሙበትን ዶክመንት አሽቀንጥረው የሚጥሉበትን እድል ከፈቀድን ሌላ የትርምስ ምዕራፍ ነው የምንከፍተው። ህገ መንግስቱ 100% ህጸጽ የሌለበት ነው ብሎ የሚያምን ሰው ካለ ሞኝ ነው፣ የዚችን ሀገር እውነታ የማይረዳ። ህገ መንግስቱ ውስጥ መቀየር ያለባቸው ነገሮች ካሉ ግን ህገ መንግስቱን እንደመነሻ እናድርግና መጫወቻ ሜዳውን ቢያንስ የሚመራበት ህግ ይሄ ይሁን እንበልና መቀየር ያለባቸው ጉዳዮች ላይ መነጋገር እንችላለን። ብዙ ሰው ህገ መንግስቱ ይሄን ነው ከሚል በስተቀር የትኛው አንቀጽ ነው ብላችሁ ብትጠይቁት እዚህ ግባ የሚባል መልስ የሚሰጥ ሰው የለም። የመገንጠል ጥያቄ ይላል። የመገንጠል አንቀጽ እናንሳ ማለት ኢሚዲየትሊ የድመቷ ታሪክ ነው። ድመትና አይጥ ተስማሙ ተብሎ ሰላም ድንገት ደነገጠች። ያው የባህሪ ነገር ነው ብላ አይጥ ስታያት ኖ አልበላሽም አለች። አልበላሽም ምን አመጣው? ራፍል እናረጋለን፣ የማይሆኑ ፌዘርስ ራፍል እናረጋለን። እኔ መገንጠል ጥያቄ የኢትዮጵያ ህዝብ አልፋና ኦሜጋ ነው የሚል እምነት የለኝም። ፓርቲም አያምንም። ህገ መንግስቱ ያኔ በነበረው ግንዛቤ ኢትዮጵያን እንደ ሀገር ለማቆየት የተደረገ ባርጌን ውጤት ነው። ያ ውጤት ሪሃሽ መሆን አለበት፣ መታየት አለበት የሚባል ከሆነ መነሻው የህገ መንግስት ነው የሚሆነው። በየቦታው ህገ መንግስቱ አማራ ጠል ነው። ህገ መንግስቱ በነገራችን ላይ አማራ ጠል ነው የሚባለው ህገ መንግስት የአማራን ክልል ያቋቋመ ህገ መንግስት ነው። የአማራ ክልል የሚባል ነበር እንዴ? እኔ ሳድግ ዩኒቨርሲቲ እስከገባ ድረስ ወሎ ነበርኩ፣ የወሎ ክፍለ ሀገር ትግርኛ ተናጋሪ ነኝ። ትግርኛ ተናጋሪዎችን አንድ ላይ ሰበሰበ ስርዓት ነው የተፈጠረው። ሪኮንፊገር ይደረግ ከተባለ ወደ አማራ ክልል የሚመለስ ቦታ አይኖርም። ወደ ወሎ፣ ወደ ጎንደር፣ ወደ ጎጃም ነው። ህገ መንግስቱ መነሻ እናድርገው ማለት መታየት የለበትም ኢሹ አይነሳም ማለት አይደለም። ከተነሳ ህገ መንግስቱን ማዕከል አድርገን ካልሰራን በስተቀር የፍጅት ፕሪስክሪፕሽን ነው የሚሆነው የሚለውን ግልጽ ሆነን መነጋገር መቻል አለበት። ህገ መንግስቱ መሻሻልም ካለበት ያንን ህገ መንግስት ተጠቅመን ነው እንጂ ዲስግረንትልድ ፖለቲሽንስ ኢትዮጵያ ሁለቱን አንድ ላይ ማዋሃድ የሚያቀታት ለምንድን ነው? አንድነቷን የጠበቀች ግን ደግሞ ብሔር ብሔረሰቦችን እኩልነት ያረጋገጠች ኢትዮጵያ ማየት ለምንድን ነው የሚከብደን? ቀድመን ፌል እናደርጋለን በሚል ስሜት ያ ማለት በአንድ አዳር አይገነባም የኢትዮጵያ አንድነት። ይህ ነው ኢትዮጵያ አሪፍ ኮንሰፕት ነው። ኢትዮጵያ መቀጠል ያለበት ነው። ተራ ቨልጋር በሆነ ኢኮኖሚክ ሴንስ ብናየው እንኳ ትልቅ ገበያ ነው ኢትዮጵያ። ኢትዮጵያ ትልቅ ኮንሰፕት ነው። መቆየት ነርቸር መደረግ ያለበት ትልቅ ደረጃ ላይ መድረስ ያለበት ጽንሰ ሀሳብ ነው። ይህን ሀገር የምናቆየው ግን ማንነትን ጨፍልቀን ሊሆን አይችልም። በአንድ ቋንቋ ገናናነት አሪፍ ነገር ነው። ዝም ብለን አውርተን ገናናነት ምን ማለት ነው? ቨልነራቢሊቲዎቻችንን አድሬስ ያላረገ ዝም ብሎ የሆነን የታሪክ አንድ ትርክት ብቻ አንድ ሰበዝ ብቻ መዞ ታላቋ ኢትዮጵያ የሚባል ኮንሰፕት ኦዲት እናርካል ውሸትም ነው። ኦዲት እናርካል ውሸትም። ትልልቅ ታሪኮች ሰርተናል በኢትዮጵያ ታሪክ ውስጥ። ያ ማለት ሰስቴነብል ያልሆነ ታላቅነት ሰስቴነብል የሆነ ታላቅነት መስርተናል የሚል አምታች ካለ ግን ይሄ ተቀባይነት ያለው አይመስለኝም። ስለዚህ ኢትዮጵያ መቀጠል መቻል አለባት። ይሄ ብሔሮቿን እኩልነት አረጋግጣ ማትቀጥል ከሆነ ትፍረስ በሚል አይደለም በአዋጅ አይደለም የምትፈርሰው። ያንን መቋቋም የማትችል ኢትዮጵያ ኢንትሪንሲካሊ ለመቀጠል ማያስችላት ጉድ አዝላ እየሄደች ነው ማለት ነው። ለአደጋ መጋለጡ አይቀርም። ይሄንን መተንተን አንድ ነገር ነው። አይ ኢትዮጵያ ይሄንን ካላሟላችልኝ ሞቼ እገኛለሁ የሚል ፖለቲከኛ ካለ የህዝብ አይደለም። ይሄን ቅጥፈት ማጋለጥ መቻል አለብን ሁላችንም። ግን የኢትዮጵያ ቀጣይነትን በእንደዚህ አይነቱ ባይናሪ መንገድ ባናየው ጥሩ ነው የሚል እምነት አለኝ። ከኮሚትመንት አንጻር በነገራችን ላይ የትግራይ ሴፍቲ፣ የኦሮሚያ ሴፍቲ፣ የአማራ ሴፍቲ የሚረጋገጠው ተሰባስበን ሁላችንም ጥንካሬዎቻችን ላይ ስንሰራ
ድክመቶቻችን ላይ ጥንካሬዎቻችን ላይ በደንብ እንትን ስንል ድክመቶቻችንን በደንብ ስናርም መሆን መቻል አለበት። ሁሉም እንደ ብጤቱ እየተነሳ ይህን ግዛት ካልመለስክልኝ አሳያለሁ ይላል። በእንደዚህ አይነት ፉከራ የተመስርተን የገሌን ክብር አስመልሳለሁ እዚህ ቅድም ያለው የጋራ ማነው ዶክተር ማነው እዚህ ያነሳው የጋራ የሚል ራዕይ ኖሮን ኢትዮጵያን የማዳን እንቀሳቀሳለን ነው የሚለው። በዛ ላይ መነጋገር መቻል አለብን። ከዚህ ውጭ እንዲህ ተደርጓል እንዲህ ተብለናል ጣት እየተቀሳሰር ግን ደግሞ እውነታን እየካድን ኢትዮጵያን መገንባት አንችልም። የብሔር ማንነትን ለመጨፍለቅ አሃዳዊ ነገር የለም የሚል ልደቱን ያነሳው መሰለኝ። አሃዳዊ የሚባል ሁሉም አሃዳዊ ትርክት ነው የሚያንቀሳቅሱት። ሚዲያዎቻችን ምንድን ነው የሚሉት? የጂኦግራፊ ፌዴራሊዝም እኮ ጨዋታ እኮ ነው። ጂኦግራፊ ፌዴራሊዝም በማንነት መጠቀም በቋንቋ መጠቀም የጀመረን ህዝብ አሁን ተመልሰህ ድሮ በዚህ ወንዝ በኩል በዚህ ወርካ በኩል ነው የምትካለለው ማለት በዚህ ቋንቋን መሰረት ባደረገ ፌዴራሊዝም ያገኛቸውን ጥቅሞች ራስን የማስተዳደር በራስ ቋንቋ የመዳኘት በራስ ህዝብ በራስ ልጆች የመመራት መብትን ያሳጠዋል ማለት ነው። እዚህ ውስጥ አካዳሚክ መሆን አያስፈልገንም። እውነታውን በደንብ ተቀብለን የኢትዮጵያ አሁን ያለው ፌዴራል ስርዓት በኢህአዴግ ግምገማም ላይ በግልጽ ያስቀመጥ ነው ያሉበት መሰረታዊ ቅራኔዎች ምንድን ናቸው? እነኚህን እንዴት አድረስ እናርጋቸው? የፍትሐዊን ተጠቃሚነት ይሹ የሚነሱ በርካታ ነገሮች አሉ። እንዴት አድረስ እናርግ ነው መስራት መቻል ያለብን። እኚህን ምዕራፍ ዘግተን ወደ መፍትሄው ካልመጣን በስተቀር ክሊር የሊደርሽፕ ፌሊየር ያለው ይህንን ከማየት ይልቅ አይንን ጨፍኖ ታላቂቷ ኢትዮጵያ ማንም አይፈርሳትም ማንም አይንደትም የሚል መሪዎቻችን ማይሰልፍ ኢንክሉድድ አሁን ዛሬ ትንሽ በደንብ እናወራ በሚል እኔም ይወጣልኝ ብዬ ስለተናገርኩ ሀገራችን ማንም አይነካትም እጆቿን ወደ እግዚአብሔር ትዘረጋለች እኔ ወደ እግዚአብሔር ትዘረጋለች ስለምናለች በሚል ነው የሚገባኝ። ስቃይ ውስጥ ሆና ነው የሚመስለኝ። በተቻለ መጠን ኢትዮጵያ ማዳን አማራጭ የለንም። ኢትዮጵያ ማዳን አለብን። ኢትዮጵያ ማዳን ያለብን ግን ማንነትን ጨፍልቀን የጂኦግራፊ የምናምን የሚባለው ዝም ብሎ በተለያየ መልክ የሚቀርበው የፌዴራሊዝም ኮንሰፕት አሃዳዊ ነው። በስሙ እንጥረው። ፌዴራሊዝም ማንነትን ያላከበረ ፖሊ ኤትኒክ የሚባለው አስተሳሰቦች በቋንቋ የመጠቀም በራስ የመተዳደር ነው። እዚህ ፊንፊኔ ዙሪያ ያሉ ገበሬዎች በደንብ ያውቁታል። ሐኪም ቤት ሄደው ህመማቸውንም ለማስረዳት ህመሙንም ለመሸከም የሚያዩትን ጣጣ በምን እናስወግደው ነው። ይቺ ሲምፕል አዛ በዚህ ደረጃ በራሳቸው ቋንቋ መጠቀም መቻላቸው በራሳቸው ቋንቋ ህመማቸው መግለጽ መቻላቸው የተሻለ የባለቤትነት ስሜት ይፈጥርላቸዋል እንጂ ለምንድን ነው ወደ ርቀት የሚወስዳቸው? ትግርኛውም እንደዚሁ ሶማሌውም እንደዚሁ። ስለዚህ በተቻለን መጠን ማንነትን ያከበረ ፌዴራሊዝም ይኑረን ማለት አሁን ያለው ፌዴራሊዝም በርካታ ችግሮች አሉት። በአፈጻጸም የተነሱ ውስጡ ኢንሄረንት ችግሮችም ካሉበት እንፈትሸው። ህገ መንግስቱ መፈተሽ ያለበት ነገር ካለው እንፈትሸው። ሆሊ ካውስ የለም ህገ መንግስቱ ውስጥ መነካት ያለበት የሌለበት የሚባል ነገር ሊኖር አይችልም። ሁሉም ከህዝብ ኢንተረስት ከሀገር ኢንተረስት በታች መሆን መቻል አለበት። ግን ለመነሻ ህገ መንግስት አሽቀንጥረን በመጣል ላልተገባ ማንም የፖለቲካ ሸቃጭ ሊጠቀምበት ለሚችል ኤክስክሉሲቭ ኤሊት ባርጌን ያጋለጠን አካሄድ ግን መከተል የለብንም። ምርጫም ከዚህ አንጻር ነው መታየት ያለበት የሚል ይወታለኝ።